የህወሓት ጦር በከፍተኛ መጠን ተደምስሷል። በርካታ ታጣቂዎች እጅ ሰጥተዋል። ዝርዝር መረጃ ይዘናል። በአማራና ኦሮሚያ ክልሎች ሰሞኑን ከባድ ጦርነት ተደርጓል። በጣም ብዙ ቁጥር ያለው የሰው ኃይል አልቋል። ተጨማሪ ዘገባ ይዘንበታል። በአዲስ አበባ እየተካሄደ ባለው 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤትም መደበኛ ስብሰባ የአፍሪካ የውጭ ጉዳይ ሚኒስትሮች ጠንካራ አህጉራዊ አንድነት እንዲኖር ጥሪ አቀረቡ። ኢህአፓ ዓለም አቀፉ መገናኛ ብዙሃን የሰላማዊ ሰዎችን ግድያ ለመላው ዓለም ተደራሽ እንዲያደርግ ጠይቋል። ተጨማሪ ዘገባ ይዘናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። የብሪክስ አባልነት ኢትዮጵያን ወደ አዲስ የላቀ የጥራት ደረጃ ያሸጋግራታል ሲሉ የሩሲያ አምባሳደር ተናገሩ። በኢትዮጵያ የሩሲያ አምባሳደር ኤቭሪጌት ተርኪሂን ኢትዮጵያ የብሪክስ አባል መሆኗ በሀገሪቱ ዓለም አቀፋዊ ተሳትፎ ጥራቱን የጠበቀ አዲስ ምዕራፍ የፈጠረ መሆኑን ጠቅሰው ሰፊ የኢኮኖሚና የፋይናንስ ዕድሎችን እንደሚያስገኝላት ገልጸዋል። ተርኪያን ከሩሲያ የመንግስት ዜና ወኪል ታስ ጋር ባደረጉት ቃለ ምልልስ ኢትዮጵያ በጎርጎሮሲያን የዘመን አቆጣጠር ጥር 1 ቀን 2024 ብሪክስን መቀላቀሏ ከዓለም አቀፉ አጠቃላይ የሀገር ውስጥ ምርት 35.6 በመቶ የሚሆነውን ድርሻም በያዘው ስብስብ ውስጥ እንድትገኝ አስችሏታልም ብለዋል። ይህም የቡድን 7 ሀገራት ካላቸው 30.3 በመቶ ድርሻ የሚበልጥ መሆኑን አንስተዋል። አምባሳደሩ አክለውም የብሪክስ አባል ሀገራት በድምሩ 58.9 ትሪሊዮን ዶላር የኢኮኖሚ አቅም ያላቸው መሆናቸውን ገልጸው የዓለምን 36 በመቶ የቆዳ ስፋት፣ 45 በመቶ የሚሆነውን የዓለም ሕዝብ ቁጥር የሚወክሉ ናቸው ብለዋል። የብሪክስ አባልነት ኢትዮጵያም ለባቡር፣ ለመንገድና ለግብርና ፕሮጀክቶች የሚሆኑ አማራጭ የፋይናንስ ምንጮችን እንድታገኝ ይረዳታል ያሉት አምባሳደሩ ይህም ባህላዊ ከሆነው ምዕራባውያን ተቋማት ላይ የሚኖራትን ጥገኝነት ለመቀነስ እንደሚያግዝ ገልጸዋል። አክሎም የኢትዮጵያ ባንኮች በብሪክስ አዲስ የፋይናንስ ስርዓት ውስጥ እንዲካተቱ ሩሲያ እንደምትደግፍም ገልጸዋል። በተጨማሪም ኢትዮጵያ የጥምረቱ የብድር ተቋም በሆነው ኒው ዴቨሎፕመንት ባንክ አባል ለመሆን ለምታደርገው ጥረት ትደግፋታለችም ብለዋል። ኢትዮጵያ በባንኩ በኩል ለኤነርጂ፣ ለኢንዱስትሪ ፕሮጀክቶች ቅድሚያ የመስጠት ፍላጎት እንዳላትም ጠቁመዋል። የጋራ ግባችንን ከማዕቀብ ስጋቶች ነፃ የሆነውን የሁለቱን ሀገራት ሉዓላዊነትና ልማት ፍላጎት ሙሉ በሙሉ የሚያሟላ የፋይናንስ መዋቅር መፍጠር ነው ሲሉ ተርኪያን ገልጸዋል። አምባሳደሩ ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን ዘመን አቆጣጠር በ2024 በዛካን በተካሄደው የብሪክስ ጉባኤ ላይ ያደረጉትን ንግግር ጠቅሰዋል። በወቅቱም ጠቅላይ ሚኒስትሩ የብሪክስ አጋርነት በዓለም አቀፍ ደረጃ ያለውን ያልተመጣጠነ የኢኮኖሚ ክፍተት ለመቅረፍ መስራት እንዳለበት አጽንኦት ሰጥተው መናገራቸውን አምባሳደሩ አስታውሰዋል። በአዲስ አበባ እየተካሄደ ባለው 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ የአፍሪካ የውጭ ጉዳይ ሚኒስትሮች ጠንካራ አህጉራዊ አንድነት እንዲኖር ጥሪ ያቀረቡ። ሚኒስትሮቹ ይህን ጥሪ ያቀረቡት ዓለም አቀፋዊ ትብብር እየተዳከመ ባለበትና ጂኦፖለቲካዊ ውጥረቶች በበረከቱበት ወቅት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በንግግራቸው ወቅት አሁን ያለው የዓለም አቀፋዊ ሁኔታ በአህጉሪቱ ሰላምና ጸጥታ ላይ አሉታዊ አስተዋጽኦ እያደረገ መሆኑን ገልጿል። ሚኒስትሩ በንግግራቸው ለቴክኖሎጂ የበላይ
የበላይነት፣ የማዕድን ሀብት ቁጥጥርና ለሎጂስቲክ መስመሮች የሚደረገው ጠንካራ ፉክክር የዓለም አቀፍ ግንኙነቶች ዋና መገለጫ እየሆነ መጥቷልም ብለዋል። አፍሪካን ከሁሉም አቅጣጫ ሊሰነዘሩ ከሚችሉ የብዝበዛ እንቅስቃሴዎች ለመከላከል ህብረቱ ጠንካራ አንድነቱን ተጨባጭ ሊያደርግ ይገባል ብለዋል። አህጉሪቱ የምትፈልገው የሌሎችን መጽዋዕት ወይም በጎ ፈቃድ ሳይሆን ከአንድነት የሚመነጭ ጥንካሬ መሰረት ያደረገ እውነተኛ አጋርነት ነው ብለዋል። ከውጭዎች በተጨማሪም አህጉሪቱ ህገ መንግስታዊ ባልሆኑ የመንግስት ለውጦች ምክንያት የጸጥታ ፈተናዎች የገጠሟት መምጣቷን ገልጿል። የአንጎላ የውጭ ጉዳይ ሚኒስትር የሥራ አስፈጻሚ ምክር ቤቱ ሰብሳቢ ቴታ አንቲዮ ህብረቱ የአህጉሪቱን ቅድሚያ የሚሰጣቸውን ጉዳዮች ለመፍታት የሚያስችል ተቋማዊ አቋሙን ማጠናከር እንዳለበት አሳስበዋል። የ39ኛው የአፍሪካ ህብረት የመሪዎች ጉባኤ አካል የሆነው የሥራ አስፈጻሚ ምክር ቤት ስብሰባም የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትንና አስተማማኝ የንጽህና ስርዓቶችን ማረጋገጥ በሚል መርህ ቃል እየተካሄደ ይገኛል። ለ2 ቀናት የሚቆየው ይህ ስብሰባም የካቲት 7 እና 8 ለሚካሄደው የመሪዎች ጉባኤ ረቂቅ አጀንዳዎችና ውሳኔዎችን ያዘጋጃል ተብሎ ይጠበቃል። ኢሃፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎችን ግድያ ለመላው ዓለም ተደራሽ እንዲያደርጉ ጠየቀ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ ዓለም አቀፍ የመገናኛ ብዙሃን የአፍሪካ ህብረትን ሽፋን በሚሰጡበት ወቅት በኢትዮጵያ የሚፈጸሙ ከፍተኛ የሰብአዊ መብት ጥሰቶችን በመዘገብ ለዓለም አቀፉ ማህበረሰብ ተደራሽ እንዲያደርግ ጠይቋል። ፓርቲው ዛሬ ማለዳ ባወጣው መግለጫ መገናኛ ብዙሃኑ በኢትዮጵያ የአፍሪካ ህብረት የመሪዎች ጉባኤን በሚዘግቡበት ወቅት የእውነት ፈላጊነትን፣ የነጻነትንና ለህዝብ ተጠያቂ የመሆንን መሰረታዊ የጋዜጠኝነት መርሆችን እንዲያከብሩ አሳስበዋል። ኢሃፓ በአዲስ አበባ የሚካሄደው ዲፕሎማሲያዊ መድረኮች የዓለምን ትኩረት ቢስቡም በአማራ፣ በኦሮሚያና በትግራይ እንዲሁም በሌሎች አካባቢዎች የሚገኙ ማህበረሰቦች የሰው አልባ አውሮፕላን፣ የድሮን ጥቃትና የሲቪሎችን ሞት ጨምሮ ሁሉንም ለጥቃት እየተጋለጡ እንደሚገኙ አመላክተዋል። እነዚህ እውነታዎችን መርምሮ ለመዘገብ በሚሊዮኖች የሚቆጠሩ ሰዎችን ድምጽ እንዲያሰሙና ስቃያቸው እንዳይታይ የማድረግ አደጋ አለው ሲል አስጠንቅቋል። በዚህም እነዚህ ዓለም አቀፍ መገናኛ ብዙሃን ቢያደርጓቸው ያላቸውን 5 ነጥቦችን ዘርዝሯል። ከአዲስ አበባ ውጪ ስላሉ ቀጣይ ጥቃቶች የተረጋገጡ መረጃዎችን እንዲፈልጉም፣ ጥቃት ከደረሰባቸው ማህበረሰቦች ከሰብአዊ ረድኤት ሰራተኞችና ከገለልተኛ ታዛቢዎች እንዲያነጋግሩ፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና በሺዎች የሚቆጠሩ ንጹሃን ዜጎች በመንግስት አማካኝነት ለዓመታት ያለ አግባብ ታስረው የሚገኙባቸው እስር ቤቶችን እንዲጎበኙ፣ በጥንቃቄ በሚዛናዊነትና በድፍረት እንዲዘግቡ፣ የሰላማዊ ሰዎች ስቃይ በመሪዎች ስብሰባና በአዲስ አበባ በደማቅ መብራቶች እንዳይሸፈን ጥረት እንዲያደርጉ ጥሪ አቅርበዋል። በሙስና ወንጀል የተጠረጠሩ የመንግስት የሥራ ኃላፊዎችና ግለሰቦች በቁጥጥር ስር መዋላቸው ተዘገበ። በ6 ወራት ውስጥ ከ3180 በላይ አመራሮችና ሰራተኞች ተጠያቂ ተደርገዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በ300 ሺህ ብር የሙስና ወንጀል የተጠረጠሩ አንድ የመንግስት የሥራ ኃላፊና በንግድ ሥራ ላይ የተሰማሩ ግለሰብ በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን አስታውቋል። ተጠርጣሪዎቹ በአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዢ ቡድን መሪ የሆኑት ዓለም ተክለ ሃይማኖትና በንግድ ሥራ ላይ የተሰማሩት አቶ ሳሙኤል መላኩ መሆናቸውን የፖሊስ መረጃ ያመለክታል። እንደ ፖሊስ መግለጫ ሳሙኤል ጥቅምት 2 ቀን 2018 ለችግኝ ጣቢያ ግብአቶች የወጣ ጨረታን አሸንፈው የነበረ ሲሆን በቀጣይ በሚወጡ የቢሮ የግዢ ሂደቶች ላይ ቅድሚያ እንዲሰጣቸው ከቡድን መሪው ያልተገባ ድርድር ማድረጋቸው ተገልጿል። አቶ ሳሙኤል ለግዢ ቡድን መሪው የ300 ሺህ ብር ቼክ በሚሰጡበት ወቅት በየካ ክፍለ ከተማ ፖሊስ መምሪያ የክትትል ምርመራ ቡድን ሲደረግባቸው በነበረው ክትትል የካቲት 4 ቀን 2018 እጅ ከፍንጅ በቁጥጥር ስር ሊውሉ መቻላቸው ተመላክተዋል። በተያያዘ የአዲስ አበባ ከተማ ከንቲባ አዳነች አቤቤ የመዲናዋን የ2018 ግማሽ ዓመት የሥራ አፈጻጸም ሪፖርት ለምክር ቤቱ አባላት ባቀረቡበት ወቅት በከተማው አስተዳደር ስር በሚገኙ ተቋማት ውስጥ ተገልጋዮችን በማንገላታት ተገቢ ያልሆነ ጥያቄ በመጠየቅና
በተለያዩ የስነ ምግባር ጉድለቶች የተሳተፉ ከ3180 በላይ አመራሮችና ሰራተኞች ተጠያቂ መደረጋቸው ተገልጿል። ተጠያቂ ከተደረጉት አካላት መካከል 61 ከፍተኛ አመራሮች፣ 126 ዳይሬክተሮችና የቡድን መሪዎች እንዲሁም ከ3000 በላይ ሰራተኞች ይገኙበታል። ኢፌድሪ መከላከያ ሰራዊት 6ኛ እዝ በአማራና በኦሮሚያ አዋሳኝ ዞኖች በሚገኙ የቆላማ አካባቢዎች ወታደራዊ ኦፕሬሽኖችን እያካሄደ መሆኑን አስታውቋል። የእዙ ዘመቻ ኃላፊ ኮሎኔል ፋሲካ ወርቁ እንደገለጹት ሰራዊቱ እስካሁን ባደረጋቸው አስቸጋሪ በረሃማ ቆላማ ቦታዎች ላይ በመግባት እንቅስቃሴ እያደረገ ይገኛል። በተለይም በዳራ ወረዳ ስር በሚገኙ ባያት፣ አባጎዶ፣ አምቦ ባያንና በሬ ሰገበሩ በተባሉ አካባቢዎች በተከናወኑ ስምሪቶች የታጣቂ ቡድኑ ይጠቀምባቸው የነበሩ 3 ካምፖች መውደማቸውንና የገጠር ቀበሌዎች በመከላከያ ሰራዊቱ ቁጥጥር ስር መዋላቸውን ኃላፊው ገልጸዋል። በኦፕሬሽኑ ወቅት ቀላልና ከባድ ጦር መሳሪያዎች፣ ተተኳሾች፣ ሞተር ሳይክሎች በቁጥጥር ስር መዋላቸውን መከላከያ ሰራዊቱ አስታውቋል። በሌላ በኩል በየአካባቢው የሚንቀሳቀሱ ታጣቂዎች በሰጡት ምላሽ በመንግስት በኩል የተከፈተውን ጥቃት የተከላከሉ መሆናቸውን ገልጸዋል። ታጣቂዎቹ መንግስት የሰላም አማራጭን ወደ ጎን በመተው ወደ ወታደራዊ ኃይል እየተጠቀመ መሆኑን በመጥቀስም በአካባቢው ለሚከሰቱ ግጭቶች፣ የዜጎች መፈናቀል ተጠያቂው የመንግስት ወታደራዊ እርምጃ ነው ሲሉ ይሞግታሉ። መከላከያ ሰራዊቱ ኦፕሬሽኑ የጥፋት ኃይሎችን የማጽዳት ስራ ነው ሲል ቢገልጸውም ታጣቂዎቹ ግን በበኩላቸው የሚካሄደው ወታደራዊ ዘመቻ በአካባቢው ማህበረሰብ ላይ ጫና እየፈጠረ መሆኑን በመግለጽ ጥቃቱን የመመከት ስራ እየሰሩ እንደሚገኙ ይገልጻሉ። በአሁኑ ወቅት በአካባቢው ያለው ውጥረት የቀጠለ ሲሆን ሁለቱም ወገኖች የበኩላቸውን ወታደራዊ በላይነት ለማግኘት ጥረት እያደረጉ መሆኑ ተመላክቷል። በተመሳሳይ በደብረታቦር በተደረገው ውጊያ በርካታ የህወሓት ታጣቂዎች መደምሰሳቸው ተገልጿል። በአካባቢው በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ከተደረገው ውጊያ ጎን ለጎን የህወሓት ታጣቂዎች ተሳትፈው መገኘታቸው ለማወቅ ተችሏል። ከስፍራው ያገኘነው መረጃ እንዳመላከተው ትላንት በደብረታቦር ከተማ ላይ አደገኛ ደም አፋሳሽ ጦርነት ተደርጓል። በዚህ ውጊያ የህወሓት ታጣቂዎች ተሳትፎ እንዳደረጉና በርካቶች በመንግስት የጸጥታ ኃይል አባላት በተወሰደባቸው እርምጃ እንደተገደሉ ለማረጋገጥ ተችሏል። ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ለ3 ሰዓታት የቆየ በጣም ጥሩ የተባለ ስብሰባ ካደረጉ በኋላ አሜሪካ ከኢራን ጋር የምታደርገው የኒውክሌር ድርድር እንዲቀጥል ፍላጎታቸው መሆኑን ገለጹ። ፕሬዝዳንት ትራምፕ እንዳሉት ከኔታንያሁ ጋር በነበረው ስብሰባ ላይ ምንም አይነት የመጨረሻ ውሳኔ ባይደረስም ከኢራን ጋር ስምምነት ላይ ለመድረስ ይቻል እንደሆነ ለማየት ድርድሩ እንዲቀጥል ለጠቅላይ ሚኒስትሩ በጽኑ መናገራቸውን ገልጸዋል። ስምምነት ላይ መድረስ ከተቻለም ያ የኔ ምርጫ መሆኑን ለጠቅላይ ሚኒስትሩ አሳውቄያለሁ ብለዋል። ይሁን እንጂ ኔታንያሁ በዚህ ድርድር ሐሳብ ላይ ስላላቸው አቋም ትራምፕ የጠቀሱት ነገር የለም። ፕሬዝዳንቱ አክለውም ለቴሄራን ጠንካራ ማስጠንቀቂያ አስተላልፈዋል። ባለፈው ጊዜ ኢራን ስምምነት ለማድረግ በወሰነችበት ወቅት ሚድናይት ሐመር በተባለው እርምጃ ተመታለች። ያ ደግሞ ለነሱ አልበጃቸውም ብለዋል። ይህ እንደ አውሮፓውያን የዘመን አቆጣጠር በ2025 አሜሪካ በ3 የኢራን ዋና የኒውክሌር ጣቢያዎች ላይ የሰነዘረችውን ጥቃት የሚያመላክት ነው። በዚህ ዙር ይበልጥ ምክንያታዊና ኃላፊነት የተሞላበት ውሳኔ ይወስናሉ ብዬ ተስፋ አደርጋለሁ ሲሉ አክለዋል። ሁለቱ መሪዎች በጋዛና በጥቅሉ በቀጠናው ስላለው ታላቅ መሻሻል መወያየታቸውን ትራምፕ ጠቅሰዋል። በሌላ በኩል ምክትል ፕሬዝዳንት ጄን ኢቫንስ በኢራን ስላለው አገዛዝ በሰጡት አስተያየት የኢራን ሕዝብ አገዛዙን መጣል ከፈለገ ያ የነሱ ፋንታ ነው በማለት የአሜሪካን ቀጥተኛ ጣልቃ ገብነት አለመኖሩን የሚጠቁም ሐሳብ ሰንዝረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።